በዓለም ላይ በርካታ ሰዎችን ከሚያጠቁ የህመም አይነቶች ውስጥ አንዱ ጨጓራ ነው። በተለይም ደግሞ በኢትዮጵያ ውስጥ ከአመጋገባችን ጋር ተያይዞ አብዛኞቻችን የጨጓራ ህመም ገጥሞን ሊያውቅ ይችላል። በእርግጥ የጨጓራ ህመም የተለያየና በተለያየ ምክንያት የሚነሳ ቢሆንም በሁሉም ሰው ላይ ግን ከፍተኛ ህመምን ያስከትላል። ስራችንንም በአግባቡ እንዳንከውን ያደርገናል። ከፍ እያለ ሲሄድም ከፍተኛ የጤና መቃወስን በመፍጠር ህይወታችንን አደጋ ላይ ይጥላል። ታዲያ እኛም በዛሬ ቪዲዮአችን ወደ ሐኪም ቤት ሳንሄድ አሊያም ደግሞ የህክምና መድኃኒቶችን ሳንወስድ በራሳችን በመናደርጋቸው 8 ዋና ዋና መንገዶች የጨጓራ ህመምን እንዴት መከላከል እንደምንችል እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው ቆይታችሁ ከኛ ጋር ይሁን። የጨጓራ ህመም የሚሰማን በሆዳችን ውስጥ ያለውና ምግብን ለመፍጨት የሚጠቅመን አሲድ ወደ ላይ እየመጣ ሲያስቸግር ማለት ነው። ታዲያ ያ አሲድ ከሚያስፈልገው ቦታ እየወጣ ወደ ላይ በተለይም ደግሞ ወደ አንገታችንና ደረታችን አካባቢ ከፍ እያለ የሚመጣ ከሆነ እዛ አካባቢ ላይ ህመም ይሰማናል። ታዲያ ይሄ አሲድ አላስፈላጊ በሆነ መንገድ ወደ ላይ ከፍ እያለ እንዳይመጣና በሰውነታችን ውስጥም እንዳይረጭ ለማድረግ ምን ማድረግ አለብን? የመጀመሪያው መፍትሄ ትንሽ ትንሽ መብላትና ቀስ ብሎ መመገብ ነው። ይሄ ማለት ታዲያ ምግብን ስንበላ ቶሎ ቶሎ አለመጉረስ፣ ከዛ ባለፈ በቀን ውስጥ 2 ትልልቅ ምግቦችን ከመመገብ እነዛን ምግቦች ከፋፍሎ አነስ አነስ አድርጎ በተለያዩ ሰዓታት መመገብ ማለት ነው። በተጨማሪም ግን ሆዳችን ሙሉ ለሙሉ እስከሚጠግብ ድረስ መጠበቅ የለብንም። የተወሰነ በልተን ሆዳችን አካባቢ ህመም የሚሰማን ከሆነ ወዲያው ማቆም አለብን። ግዴታም መጥቀብ እንደሌለብን ማወቅ አለብን። በአንድ ጊዜ በርካታ ምግብ የምንበላ ከሆነና በፍጥነት የምንጎርስ ከሆነ ጨጓራችን በርካታ ምግብ ወደሱ እየመጣ እንዳለ ይረዳል። በዚህ ሰዓትም ታዲያ ይህን ምግብ ለመፍጨት ከፍተኛ የሆነ አሲድን መርጨት ይጀምራል። ይህም ታዲያ የጨጓራ ህመም እንዲሰማን ያደርገናል። ያንን የማናደርግ ከሆነና ትንሽ ትንሽ ምግብ የምንመገብ ከሆነ ግን ሰውነታችንም የሚረጨው አሲድ የዛኑ ያክል አነስተኛ ይሆናል። የጨጓራ ህመምም ብዙ አይሰማንም ማለት ነው። ምግብን በደንብ አኝኮ መዋጥም እጅግ አስፈላጊ ነው። አንዳንድ ጥናቶች እንደሚያመላክቱት ከሆነ ከበድ ያሉ ምግቦችን ቢያንስ ለ30 ሴኮንድ ያክል ማኘክ ይኖርብናል። ይህም የጨጓራን ሥራ በማቅለል ለጨጓራ ህመም ያለንን ተጋላጭነት እየቀነሰው ይመጣል። ሌላኛው መመገብ ያሉብንን ምግቦችና የመጠጥ አይነቶች ለይተን ማወቅ ነው። በኢትዮጵያ ባህል መሰረት አብዛኞቻችን የምንመገባቸው ምግቦች በውስጣቸው የተለያዩ ቅመማ ቅመሞችን ይዟል። እነዚህ ቅመማ ቅመሞች ታዲያም በሰውነታችን ውስጥ የሚመረተው የአሲድ መጠን ከፍ እንዲል ያደርጋሉ። ከዛ ባለፈም ቀይ ሽንኩርት፣ ነጭ ሽንኩርትና ቲማቲምን የመሳሰሉ ምግቦችን በተደጋጋሚ የምንመገብ ከሆነ የጨጓራ ህመማችን እየባሰበት ይሄዳል። ሻይ፣ ቡናን የመሳሰሉ አይነት ፈሳሽ ነገሮችን ስንጠቀምም ትኩስ እንደሆነ ወዲያው መጠቀም የለብንም። ከዛ ይልቅ የተወሰነ አቀዝቅዘን የምንጠቀማቸው ከሆነ ለሰውነታችን ተስማሚ ይሆናሉ። ጣፋጭ ነገሮች በተለይም ደግሞ ቸኮሌትን የምንመገብ ከሆነ እሱም በራሱ በሰውነታችን ውስጥ የሚፈጠረውን የአሲድ መጠን ከፍ እያደረገው ይሄዳል። ቡናና አልኮልን የመሳሰሉ መጠጦችም የጨጓራ ህመም ላለባቸው ሰዎች ብዙም አይመከሩም። የጨጓራ ህመምን ለመከላከልና ለመፈወስ ሌላኛው አስፈላጊ ነገር ከበላን በኋላ ቀና ብለን ለሰዓታት መቆየት ነው። ምግብን ተመግበን ወደ አንድ አቅጣጫ አዘንብለን የምንቀመጥ ወይም የምንተኛ ከሆነ በሰውነታችን ውስጥ ያለው አሲድ ወደ ላይ ከፍ እያለ ይመጣል። ይህም የጨጓራ ህመም ስሜት እንዲሰማን ያደርጋል። ከዛ ይልቅ ቢያንስ ለ2 ሰዓታት ያክል ምግብ ከተመገብን በኋላ ቀጥ ብለን መቀመጥን
መልመድ አለብን። ይህ ደግሞ ምክንያቱ ጨጓራችን አንድ ጊዜ የበላነውን ምግብ ፈጭቶ ለማጠናቀቅ የሚያስፈልገው ከ2 እስከ 3 ሰዓታት ስለሆነ ነው። ምግቡ ተፈጭቶ ካለቀ በኋላ ግን ብንተኛም ያ አሲድ ወደ ላይ ከፍ ማለት አይችልም። አተኛኘታችን በራሱ ለጨጓራ ህመም ተጋላጭነታችንን ከፍ እያደረገው ይሄዳል። ለዚህም ሲባል ማታ ማታ ስንተኛ አተኛኘታችንን መምረጥ ይኖርብናል። ከወገብ በላይ ከፍ ያለ አልጋ ላይ ብንተኛ ተመራጭ ነው ይባላል። ይህም ማለት ከወገባችን በታች ያለው አካል ዝቅ ያለ ቢሆንም ከወገባችን በላይ ያለው አካላችን ግን ፈጽሞ ሊዘቀዘቅ አይገባም። ከዛ ባለፈ ትራስንም ስንጠቀም ከፍ ያሉ ትራሶችን ብንጠቀም ለጨጓራ ህመም ያለንን ተጋላጭነት አነስተኛ ያደርገዋል። በተለይም ደግሞ ጧት ስንነሳ አብዛኞቻችን የጨጓራ ህመምተኛ የሆንን ሰዎች ከፍተኛ የሆነ ህመም በሆዳችን አካባቢ የሚሰማን ስለሆነ የጧት ህመምን ለመቀነስ ይረዳናል። ይህንን ለማድረግም ከፍራሻችን ከወገብ በላይ ያለውን ክፍል የተወሰኑ እንጨቶችን ወይም ተጨማሪ ስፖንጆችን በመጨመር ከፍ እንዲል ማድረግ እንችላለን። አንዳንድ ጊዜ ደግሞ ወደ ስፖንጅ ፋብሪካዎች ማምራት የምንችል ከሆነ በቀላሉ ለዚህ ተብሎ የተሰሩ ፍራሾችን ማግኘትም እንችላለን። የምንተኛበት አቅጣጫ በራሱም በጨጓራ ህመም ላይ የራሱ ተጽዕኖ አለው። በተቻለን መጠን የመጀመሪያዎቹን ጥቂት የመኝታ ሰዓታት ፈጽሞ በቀኝ ጎናችን መተኛት የለብንም። በተቻለን መጠን ወደ እንቅልፍ ስናመራ በግራ ጎናችን ለመተኛት ብንሞክር የተሻለ ይሆናል። ምናልባት ይሄ ለብዙ ህመሞች እንድንጋለጥ ከሚያደርጉን ነገሮች ውስጥ አንዱ የሰውነታችን ክብደት ነው። በተለይም የሰውነታችን ክብደት ከቁመታችን ጋር የማይመጣጠን ከሆነና ከፍተኛ ውፍረት ውስጥ የምንገኝ ከሆነ ለተለያዩ በሽታዎች እንጋለጣለን። ከነዛ በሽታዎች ውስጥ አንዱ ደግሞ የጨጓራ ህመም ነው። ከፍተኛ ክብደትን ይዘን የምንጓዝ ከሆነ ጨጓራችን ምግብን ለመፍጨት እጅግ ይቸገራል። በተለይም ደግሞ ሆዳችን አካባቢ ያሉት ከፍተኛ የስብ ጥርቅሞች የጨጓራችንን ሥራ ከባድ ያደርጉታል። በዚህ ሰዓት ታዲያ ጨጓራችን ምግቦችን ለመፍጨት በከፍተኛ ሁኔታ አሲድን ለመርጨት ይገደዳል። ይህም አሲድ ሲረጭ ታዲያ በሰውነታችን ውስጥ ህመምን ልናስተናግድ እንችላለን። በተለይም ቦርጭ ያላቸው ሰዎች ቀበቶን ሲታጠቁ በጥንቃቄ መሆን አለበት። ቀበቷቸውን አጥብቀው የሚታጠቁ ከሆነ ለጨጓራ ህመም ያላቸው ተጋላጭነት የዛኑ ያክል ከፍ እያለ ይሄዳል። ሴቶችም ቢሆኑ ሰውነታቸውን አጥብቀው የሚይዙ አለባበሶችን ባይለብሱ ይመከራል። ጨጓራችን አሲድ የሚረጭበትን ቫልቭ ከሚጎዱና አሲድ ከሚገባው በላይ ወደ ሰውነታችን እንዲረጭና ህመም እንዲሰማን ከሚያደርጉ ነገሮች ውስጥ አንዱ ሲጋራን ማጨስ ነው። ስለዚህ በተቻለን መጠን ሲጋራን ማቆም ይኖርብናል። በተጨማሪም ሲጋራ ማጨስ በራሱ በሰውነታችን ውስጥ ያሉ የተለያዩ አሲዶች በቀላሉ እንዲረጩ ያደርጋል። ለዚህም ሲባል ሲጋራና ጨጓራ አብሮ የማይሄዱ ነገሮች መሆናቸውን በማወቅ በተለይም እድሜያችን ከፍ እያለ ሲሄድ ሲጋራ ማጨስን ማቆም አለብን። ይሄ ማለት ግን ሲጋራን ብቻ ያካትታል ማለት አይደለም። የተለያዩ ጭሶችን ወደ ውስጣቸው የሚያስገቡ ሰዎች ለጨጓራ ህመም ያላቸው ተጋላጭነትም ከፍ እያለ ይሄዳል። በተለያዩ ህመሞች ምክንያት የተለያዩ መድኃኒቶችን የምንወስድ ከሆነም ጥንቃቄ ማድረግ አለብን። አንዳንድ መድኃኒቶች በሰውነታችን ውስጥ የሚረጨውን የአሲድ መጠን ከፍ በማድረግ ከህመማችን ጎን ለጎን የጨጓራ ታማሚም እንድንሆን ያደርጉናል። ስለዚህ መድኃኒቶችን ስንወስድ በጥንቃቄ መሆን አለበት። ሐኪማችንን በአግባቡ ማማከር ይኖርብናል። ጎን ለጎንም ደግሞ መድኃኒቱን በምንወስድበት ሰዓት ጨጓራችን እንዳይጎዳ የሚያደርጉ የተለያዩ ምግቦችንም መመገብ እንዳለብን ማወቅ ይኖርብናል።